ዳዊት ዳዊት ምን እያደረግሽ ነው? አንተ ልጠይቅ እንጂ አንተ ለምን መጣ? ምን ትሰራለህ እዚህ? አንቺ ልጠይቅሽ እንጂ ከቤት ተደብቀሽ ወጥተሽ እዚህ ምን ትሰሪያለሽ? አልገባኝም። እርምጃዬን እየተከታተልከኝ ነበር ማለት ነው? አዎ እየተከታተልኩሽ ነበር። እንዴ እኮ ለምን አስፈለገ? ለምን ትከታተለኛለህ? ምክንያቱም አላምንሽም። ተደብቀሽ የምትሄጂበት አንድ ቦታ እንዳለ እርግጠኛ ነበርኩ። ምንድነው የምታወራው? እየፈጠርክ ነው የምታወራው እንዴ? እያንዳንዱ እንቅስቃሴዎች ወደ አልማዝ እንደሚያመሩ እርግጠኛ ነበርኩ። እንደዛ ከሆነ ተሳስተሃል። ሲጀመር እንደዚህ እርግጠኛ መሆን አልነበረብህም። አልተሳሳትኩም። ጭራዋን ይዤዋለሁ። ደግሞ ከእጄ መቼም አታመልጥ። ሲጀመር አልማዝ በሌለችበት እዚህ መጥቶ መዛቱ ምንም አስፈላጊ አይመስለኝም። ዋናው ቦታውን ማወቄ ነው። ከዚህ በኋላ ወደሻውን ተገድሽ የት እንዳለች ትነግሪኛለሽ። ካለበለዚያ ምን እኔ ልትጎዳኝ ነው እንዴ? ለጊዜው ላስገድድሽ እንጂ ልጎዳሽ አላሰብኩም። ሲጀመር ሰው በሌለበት ቤት ውስጥ አብረኝ እንድትሆን አልፈልግም። እንደውም ውጣልኝ። አልማዝ እዚህ ከሌለች አንቺ ምን ልትሰሪ መጥተሽ ነው እዚህ? ሲጀመር እሱ አንተን አይመለከትም። በቃ ይሄ የግል ጉዳይ ነው እንዴ? የግል ጉዳይ እንዳለሽ አላውቅም ነበር። እኔ የግል ሚስጥሬን የምነዛ ተራሱ አይደለሁም። በጣም የተዳፈርሽ ነው ታውቆሻል። ትዕግስቴን ባትፈታተኝ ጥሩ ነው። ስለዚህ ገመኩት ልክ ነበር ማለት ነው። እባክህ ስለገመትከው ነገር ነው አይመለከተኝም እንዴ? ለምን ደሞ አይመለከትሽ? እናትሽ ጠላቴ እንደሆነች ታውቂያለሽ አይደል? ማን እማዬ? ሲጀመር እማዬ ካንተ ጋር ምንም የሚያደርሳት ነገር የለም። ባይሆን አንተ ነህ በግድ ካልደረስኩብሽ እያልክ ያለው። ልዕልት ከጀርባ የመታሽኝ አንቺ እንደሆንሽ ላስታውስሽ እንዴ? ምንድነው የምታወራው እንዴ? አትደነባበሪብኝ። ሲጀመር ለምን ነው ሰው በሌለበት ቤት የመጣው? ዳዊት እኔ ጮሃለሁ። ለምን ሰፈሩን አደብላለች? እናትሽ የት ነው ያለችው? ንገሪ የት እንዳለች። አለበለዚያ በሶፋ እንዳ አንቂ ነው የምሰቅልሽ። ወይ ዳዊት ምን ነው አመመህ እንዴ? ትንሽ ብርድ መታኝ መሰለኝ። በጣም እያንቀጠቀጠኝ። ቆይ እስኪ እኔ ላግዝ። አረ ቆይ ተይው፣ እኔ ቀስ እያልኩ አለማመደዋለሁ። ግድ የለም እሺ በለኝ፣ እኔ ላንቀሳቅስ። ተይው፣ ራሱ በራሱ ቦታውን ይመለሳል። አንተ አጨክንበትም። ካልጨከንክበት ደግሞ በቶሎ ይሻልህ። አይ በራሱ ጊዜ እንዲድ ነው የምፈልገው። ተሰቃየህ እኮ። ለመሆኑ ግን ምን አይነት ሰው ቢሆን ነው እንደዚህ ያደረገ? ሴት ናት እንደዚህ ያደረገች። ሴት ናት እንደዚህ ያደረገች? አዎ። እኛ ሴቶች እንደዚህ ጠንካራ ነን? አደነቅኳት። ጀግና ነች። ምን ነው እኔ ስለ ጉዳችን ያደነቅሻት? አይ እንደዛ ሳይሆን ወንድ ቢሆን ለኮፍ አድርጎ ነበር የሚተው። ለመሆኑ ግን ምን አይነት ሴት ብትሆን ነው እንደዚህ ያደረገች? ጥጋብ ነዋ። እሱስ ሊሆን ይችላል። ደግሞ አመሰግናለሁ ብሎሃል። ማን ያመሰግነኝ? አባቴ ያደረክልኝን ነገር ሰምቶ ሲመርቅህ ነው የዋለው። ምን ሆነሽ ነው? ቆይ በእኛ መሀል ይቅርብሽ አልነበር እንዴ? እኔ ምርቃቱ እንዳይቀርብህ ብዬ ነው። ስላሰብሽልኝ በጣም ነው የማመሰግነው። የሆነ ደግነትህ ደስ ይላል አለ እንጂ ያ ድንገት ይመጣና ውሃም ጭልኝ ሲያስጠላ። ዳዊትም እኮ ቢሆን ስላልተገባባችሁ ነው እንጂ በጣም ደስ የሚልሽ ነው። በደንብ ስትቀራረቡ ትወጂዋለሽ። ከማን ጋር? ከሱ ጋር ፈጽሞ የማይሆነው። እኔ ሰውን አይኑን አይቼ መረዳት እችላለሁ። ጭራሽ ለእኔ የማይሆን ሰው ነው። ይቺ ደግሞ ኮተታ ለራሷ ጉዳይ ሲሆን ትደውላለች። ማን ናት? አንድ አለች ተወዛግባ የምታወዛግበኝ። ቆይ እንዳናግሪያት ልመለስ።
ምን ላይ ደረሽ? የደረሽበትን ማወቅ ፈልጋለሁ። ምን ላይ ደርሳለሁ? አሁንም እዛው ነኝ። ምን ማለት ነው? ምን ላይ ደርሳለሁ ማለት? እንድታደርጉ የጠየቅኩሽን ነገር። እሱማ በጊዜው መሆኑ አይቀርም። አንቺ ግን ለራስሽ ጉዳይ ብቻ ነው እንዴ የምትፈልጊ? የገባሽበትን ጉዳይ የረሳሽ መሰለኝ። ለምንድን ነው ችላ የምትይው? አልረሳሁትም። ቆይ ከዚህ በላይ ምን ይሁን እንዴ? በህልሜ በእውንም እየሞከርክ ነው ያለሁት። ቀልድ ነው እንዴ ያልሺው? የምን ቀልድ ነው? የተፈጠረውን ነገርኩሽ አይደል? ገንዘብሽን አትፈልጊውም? ስራሽን በአግባቡ አጠናቀሽ ከሰራተኝነት ህይወት አትወጪም? አትፈልጊም? እረስቸው። ትናንት ስደውልሽ ለምንድን ነው እንደዚህ አይነት መልስ የሰጠሽኝ? አንቺስ ምንም ሳትሰሪ ገንዘብ መጠየቅ አግባብ ነው እንዴ? እዚህ ያሉት ምንም ሳልሰራ አይደል እንዴ የሰጡት? አንቺ ግን ብዙ ነገር አድርጌልሽ ፊት ነሳሽ። አሁን እኔ ለጭቅጭቅ ጊዜ የለኝም። የምልሽን በአግባቡ ታደርጊያለሽ። ኡፍ ጨነቀኝ። እንዴ እኔ ሞከርኩ፣ አልተሳካም። በምን አይነት መንገድ እንደሚያደርገው እኮ ግራ ገባኝ። ምንም እንዳይጨንቅሽ፣ እኔ መፍትሄ እሰጥሻለሁ። ምን አይነት መፍትሄ? ስንገናኝ አሳውቅሻለሁ። አሁን ፈጥነሽ ቶሎ ነይ፣ ባለፈው የተገናኘንበት ቦታ። አሁን? አዎ አሁን። ጊዜ የለኝም፣ እየጠበኩሽ ነው። እንዴት ነው ቤቱን ትቼ የምመጣው? ሰዎችስ ምን ይሉኛል? የሆነ ምክንያት ፈጥረሽ ነይ። እሺ በቃ እመጣለሁ። ካሌብ እንዴት ነሽ? አማን ነው። ምን ነው አመመህ? ትንሽ ንፋስ ነው መሰለኝ በእናትህ እየተሰማኝ። አይዞህ ትንሽ እንጂ ሲለቀቅ ደህና ነው፣ ምንም አይደል። ካሌብ ሌሊትን እኮ እስከምትገባበት ድረስ ተከታተልኳት። ታዲያ ምን የተለየ ነገር አገኘ? ለጊዜው ምንም የተፈጠረ ነገር የለም፣ ግን አዲስ የሚፈጠር ነገር እንዳለ አመልካቸው። ምን ነው? ቆይ አልማዝ ያለችበት ክፍል አይደለም የገባችው? እንደ አጋጣሚ ሆኖ አላገኘኋትም፣ ግን የእሷ መደበቂያ እንደሆነ ግልጽ ነው። ቆይ ታዲያ አልማዝ ከሌለች እንዴት የአልማዝ መደበቂያ ሊሆን ይችላል ብለህ አሰብክ? የልዕልት ያደናገጥ ሁኔታ እኮ የሌለ ነው። ደግሞ ልዕልት ከአልማዝ ሌላ የት ልትሄድ ትችላለች? ማንን ልታገኝ ትችላለች? ያለቻት እሷ ብቻ ናት። እና ምን አደረግ? ተከታትያት ገብቼ እኮ ለማወጣት ሞከርኩ። ልዕልት ድብቅና ግትር ነገር ነች። እንደዚህ በቀላሉ ትነግራለች ብዬ አላስብም። አዎ ልጅቷማ ያዋዛ አይደለች፣ አስመሳይ ስለሆነች በጣም ከባድ ነች። እንዲሁ በቀላሉማ የምትረታ አይነት ሰው አይደለች። እኔም ለዛ ነው ነገሮች ትንሽ ከበድ ይላሉ ብዬ አሰብኩት። እስካሁንም የቆየችው ልዕልት ስላለች ነው እንጂ ይህኔ እናትየውማ ተሰናባች ነበረች። ትንሽ ጊዜ ብቻ ነው የሚያስፈልገው። የአልማዝማ ፍጻሜ ተቃርቧል። በዚህ ሁኔታ ከቀጠልን ከእጃችን ማምለጡ አይቀርም። እሱን ለኔቶ አንቄ ነው ማመጣት። የትም ብገባ አታመልጠኝም። እኔም ከዚህ በኋላ የእሷን መጨረሻ ማየት ነው የምፈልገው። መጣል እንዴ? አዎ ፈልገሽ ነው? አይ ለምን እፈልጋለሁ? የሚበላ ነገር ከፈለክ ብዬ ነው። አልፈልግም። እና ቀስ ብለህ አልፈልግም አትልም? ምን ያስቆጣል? ቆይ እኔ ላይ ሲሆንም ትገማሻል? አንቺ ልጅ ግን ችግርሽ ምንድን ነው? ጭራሽ ነው የሆንኩኝ ችግር ያለብኝ? ራስን አጥርተህ እንጂ እንደዚህ ልጅ ታገስኳት ሰው ተረጋጋ ዴፍ፣ የሆነ ጨዋታ። አሬ ምን ጨዋታ? እኔ ከልቤ ነው የተናገርኩት። ያምሻል? ምንድን ነው ከመሬት ተንተሽ ነገር የሚልሽ? ስታስጠላ። በጣም ያሳዝናል። ይሄን የመሰለ ልጅ ጤና ሲያጣ። አንቺ ልትሄጂ? አንድ የምገዛው ነገር አለ። ምን ነው ፈለገ? አልፈለኩሽ። እሺ አሁን እመለሳለሁ፣ አልቆይም። ምንድን ነው አስጠበቅሽኝ እኮ። ታዲያ እኔ በር ላይ መጣ መጠበቅ ነው እንጂ እንዴ? ከአንድ ሰዓት በላይ እኮ ነው ያስጠበቅሽኝ። እኔ ሳበሽ አይደለሁ? ለምን ይቅርብኝ? ይኸውልሽ እኔ ጋር እንደዚህ የሚባል ነገር የለም። እሺ አብረን የምንሰራ ከሆነ ተከባብረን ነው መስራት ያለብን። ምንም ለማይጠቅም ነገር ይሆናል እኮ እዚህ ድረስ ያለፋሽ። አሁን ወሬውን ተይውና እኔ የምልሽን አዳምጪ።
እሺ በይ ቶሎ ቶሎ በይ። ደግሞ ቤት ስቆይባቸው ሌላ ነገር እንዳይመስላቸው። አበባ አንድ መርሳት የሌለብሽ ነገር እኔና አንቺ በፍጹም ግንኙነት እንዳለን ማንም ሰው ማወቅ የለበትም። ለምን? እንደውም ካፌ ለመልጠኝ ብዙ ቀን ዳድቼ ነው የተመለስኩት። እንዴ ለምንድን ነው ወደ ኋላ የምትመለሺው? በፍጹም ማንም ሰው ማወቅ የለበትም ብዬ ነግሬሻለሁ አይደል? ይሄን እንዳትረሺ። ነግረሽኛል፣ ግን ስለምረሳው ቶሎ ቶሎ አስታውሽ። እኔ ቁም ነገር ላይ እንዝላልነት ደስ አይለኝም። ታዲያ እኔ መቼ እንዝላል ሆንኩኝ? የቻልኩትም ሞከርኩ። ከዚህ በላይ ምን ላድርግ? ታዲያ እንዴት እስካሁን የሚጨበጥ ነገር አይኖርሽም? የሚጨበጥ እንዴ? የሚጨበጥ ነገር ነበር እንደያዘሽ? ማለቴ ቤቱን ድብልቅልቁን የሚያወጣ ጸብ እንዴት እስካሁን አልፈጠርሽም ማለቴ ነው። ሞክሬ ነበር አልኩሽ እኮ። እናማ ከሸፈብኝ። ከሸፈብኝ ስትይ መጀመሪያ ተሳክቶ ነበር፣ ግን ስነቃ ለካ በህልሜ ነው። አይገርምም? አበባ በጣም እያበሳጭሽኝ ነው። እኔ ሰው ሲበሳጭብኝ ደስ አይለኝም። አሁን ወቀሰውን ትተሽ ለምን የመጣሁበትን ምክንያት አትነግሪኝም? አበባ በጣም ጥንቃቄ የሚያስፈልገው ኃላፊነት ልሰጥሽ ነው። ኃላፊነት? ምንድን ነው የምትሰጪኝ? አዳምጪኝ። ከእንግዲህ ሳውራ እንዳታቋርጭ እኮ። ቶሎ ቶሎ በያ። ነገር የሚያንዛዛ ሰው ደስ አይለኝም። በስነ ስርዓት አዳምጪኝ። አንቺ ነሽ ጣልቃ እየገባሽ የምታቋርጭ። እሺ አሁን ንገሪኝ። እንኪ እቺን ያሽ። ምንድን ነው? ስጦታ ነው? ትናንት ስጠይቅሽ የለኝም አላልሽም ነበር? ይሄን ስጦታ ነው። ስራሽን በአግባቡ ስትፈጽሚ ነው ስጦታ የምታገኘው። ይሄ መድኃኒት ነው። መድኃኒት? የምን መድኃኒት? የእንቅልፍ መድኃኒት ነው። ስራሽን በአግባቡ እንድትፈጽሚ ይረዳሻል። ማለት በቃ ከዛ እኔ አላስፈልግም ማለት ነው? ይሄ እንቅልፍ መድኃኒት ነው። ከሚበሉት ወይ ከሚጠጡት ጋር ቀላቅለሽ ትሰጫቸዋለሽ። ለምን? እሱንማ ነገርኩሽ እኮ። ስራሽን በአግባቡ እንድትፈጽሚ ያደርግልሻል። ከሚበላው እሱንማ ነግረሽኛል። አትድጋሚብኝ። መድኃኒቱን ከመጠጡ ላይ መጨመሬ ምንድነው ጥቅሙ ነው ያልኩሽ? ጥሩ ጥያቄ ነው። እንቅልፍ ያስቸግራቸዋል እና በቃ ያኔ የፈለግሽውን ነገር ታደርጊያለሽ። እኔም ከዚህ በላይ አልፈልግም። ይሄን መድኃኒት በአግባቡ ከተጠቀምሽው ስራሽን ጨርሰሻል ማለት ነው። እንደዛ ከሆነ ምን ችግር አለው? አሁኑን አደርገዋለሁ። ጎበዝ። አሁን ሂጂ በቃ። በጣም እየተጠነቀቅሽ። ይሄን መድኃኒት የምታደርጊው ደግሞ ከልዕልት ውጪ ነው። እሺ? አረሶ ሲጀመር ቤት አትውሉ። በቃ ቶሎ ሂጂ። አሁን ደውለሽ አሳውቂኝ። እሺ። በቀላሉ ጉዳዩ አለቀ ማለት ነው። መሰነባበቻው ደረሰ። በቀላሉ ወደ ሞት ነው ልካቸው። የት ነበር? ያገባል? የትስ ቦል ይመለከታል? አንቺ ባትነግሪኝም ዳዊት ግን እንዳገኘሽ ነግሮኝ። እሱ እኔን አያገባኝም። የማንንም ወሬ መስማት ከሆነ ስራ እባክህ፣ እሱ የኔ ጉዳይ አይደለም። ስለዚህ እኔ ተወኝ። መቼም እንደማልተውሽ ሊገባሽ ይገባል። እሺ? እንደውም አንዳንዴ ሳስበው ችግርህ ከእናቴ ሳይሆን ከኔ ይመስለኛል። ለምን ችግርን በግልጽ አትነግረኝ? አይምሰልሽ፣ ከአንቺ ጋር ምንም አይነት ችግር የለብኝም። እናትሽን ግን መቼም ምሕረት አላደርግላትም። ካሌብ፣ አንድ ነገር ልንገርህ አይደለ? እኔ በህይወት እስካለሁ ድረስ አንተም ሆንክ ዳዊት እናቴን ጫፏን መንካታችሁ። በጣም ጥሩ። እንደዚህ እውነታውን ስትናገሪ በጣም ደስ ይላል። ስለዚህ ለምታጠፋው ሁሉ አንቺ ነበርሽ ግብረ አበሯ ማለት ነው። ሲጀመር እናቴን እንዴት ብዬ አሳልፌ ልሰጣት እችላለሁ? መቼም ቢሆን አላደርገውም። ገባህ? ትሰሚኛለሽ? ወደሽ ሳይሆን በግድሽ እናትሽን እናጥቅሻለሁ። እስቲ ማን እንደሚያስገድደኝ አብረን የምናየው ይሆናል። ልህ እየተጋባሽ ነው። ሁለታችሁ የምትሄዱበት መንገድ ትክክል አይደለም። ስለዚህ ብታስተካክሉ ይሻላችኋል። ማስፈራራት ባንቺ ያምር። ከዚህ በኋላ ትዕግስታችን ተሟጧል። አልገባሽ? እኔም ከዚህ በላይ ልታገሳችሁ አልችልም። እሺ? በተለይ ደግሞ አንተን። እንደውም ስመለከት በጣም ተሽሏል። ስለዚህ ከዚህ በላይ እዚህ ቤት መቆየት አትችልም። ይሄ ቤት እኔ። ስለዚህ የምትወጪው አንቺ ነሽ። ሰማሽ? ኧረ እባክህ፣ ጭራሽ ከገዛ ቤት ልታባረረኝ ነው? መጣሽ አይደል? አይንሽን በጨዋታሽ ሸመጥጪ። ይኸውልህ ዳዊት፣ ማከብርን ያክል እንድጠላ ባታረገኝ ጥሩ ነው። ሲጀመር የሚያከብረኝ ሰው አልወድም። በተለይ ደግሞ እንደ አንቺ አይነት አውሬ። በቃችሁ። እንደውም ከሁለታችሁ ጋር ምንም ነገር ማውራት አልፈልግም። እንደዛ ከሆነ እናትሽ አሳልፈሽ ጭና። እኔ ያለችበትን አላውቅም። በአቅም ደግሞ ለእናንተ አሳልፌ አልሰጣትም። ትሰሚኛለሽ? ምንድን ነው እናንተ ደግሞ እንደ ጠላት መፋጠጥ? ብርጭቆ አንቺው
አደረግሽ? ምን ይመለከትሻል? አርፈሽ ስራሽን አሰሪ። የባሳልና ለሰውየው አረ ጭራሽ እየተረትሽብኝ ነው። አረ እኔ ተረት የሚባል ነገር አላውቅም። እንደዚህ ጸባይሽ ግራ ባጋባኝ ነው እንጂ አንቺ ከስራሽ እንጂ ከጸባይ ምን አለሽ? እንደው ያንን ምስኪን በሽተኛ 2 ቀን ስትዝችበት አይቼሽ እኮ ግራ ቢገባኝ ነው። ምስኪን። ለማንኛውም ስለማታውቂው ነገር አታውሪ እሺ? ታዲያ ትንሽ እንኳን ሳታርፊ ወዴት ልትሄጂ ነው? ምን አገባሽ? እሱማ ምን አገባኝ። ከቤት ልም እያልሽ የምትጠፊው የት እየዋልሽ ነው ብዬ ነው እንጂ። እስቲ ዝም በይ። ፊት ስሰጥሽ እኩያሽ መሰልኩሽ እንዴ? ሆ ወይ ጉድ! የዚህ ቤት በሽተኞች ግን በጸበልም አይለቃቸውም። ምን አይነት ችግር ነው ያለው ቤት ውስጥ? ወይ ጉድ! ሉሊት ልዕልትን ስከታተላት ነበረ። እንዴ ለምን? ማለቴ መከታተሉ ለምን አስፈለገ? የሆነ የደበቀችው ነገር እንዳለ ደርሼበታለሁ። ምንድን ነው እሱ? ብቻ ልዕልትን እየተጠራጠርካት እንዳይሆን። ለምንድን ነው ማለት ጠራጠራት? ለእናቷ እኮ ሽፋን መስጠቷ አይቀርም። ይኸውልህ ዴቭ፣ አንድ ቤት ውስጥ እየኖርን እንደዚህ ውስጣችን አለመተማመን እንዲኖር አልፈልግም። ይህ እኮ ግልጽ የሚታይ ነገር ነው። በዛ ላይ ደግሞ እጅ ከፍንጅ ነው ያስኳት። ታዲያ አልማዝን አግኝታት ነው ዝም ብለህ የተቀመጥከው? እንደ አጋጣሚ አልማዝ ወጥታ ነበር። ደግሞ እርግጠኛ ነኝ ልዕልት ነች አልማዝን የደበቀቻት። ይኸውልህ እኔ ልዕልትን መጠራጠር አልፈልግም። አድርገው ቢሆን እንኳን መጠራጠር አልፈልግም። ለምን? እህትሽ ስለሆነች? ለምንድን ነው አልማዝ ያደረሰችብሽን በደል የምረሹ? ከዛ ይልቅ ለእኔ ልዕልት የዋለችልኝ ነገር ጎልቶ ይታየኛል። እሱን እንግዲህ ያስብበት። ልዕልት ስለምታሳዝነኝ ነው እንጂ በዚህ ማስረጃ ብቻ አልማዝን መቀመቅ ነበር የምከተት። ለነገሩ ሁሉም ነገር የጊዜ ጉዳይ ነው። ቆይ አሁን ይሄን ምን ላደርገው ነው? ግራ የገባት ሴትዮ እኔንም ጨምራ ግራ ታጋባኛለች። ቆይ ሰዎቹ በእንቅልፍ የተቸገሩ ይመስለኝ እንቅልፍ መድኃኒት ስጫቸው ማለት ምን ማለት ነው? ምንድን ነው? ምኑ? እሱ ያልሺው ይሄ መድኃኒት ነው። መድኃኒት? ለምንሽ? አንዳንዴ ሲያመኝ የምወስደው መድኃኒት ይሄንን ነው። ለዛ ነው። ወይ ካመመሽ ሐኪም ቤት ልውሰድሽ እንዴ? አረ አሁን ይሻለኛል። አሁን እኮ ወሰድኩና በቃ አሁን እድናለሁ። አሁን ተውኛል። ሳይሽ ደህና አትመስይም። ወይ ደግመሽ ውሰጂበታ። እሺ ወስድበታለሁ ካልተሻለ እኮ ውሰጃ። እሺ እወስዳለሁ። እሺ አሁን ደህና ነኝ እኮ ተሽሎኛል። እሺ ካመመሽ አሳውቂ። እማዬ እንዴ ቆይ የት ነበርሽ? ስፈልግሽ ነበርኩ። እንዴ ምን ነው? ለአንዳንድ ጉዳይ ወጥቼ ነበረ። ወይኔ እማዬ ዛሬ መውጣትሽ ጠቀመሽ። አልቆልሽ ነበር ዳዊት ቢያገኝሽ። ምን ነው? የተፈጠረ ችግር አለ?
አዎ ዳዊት አንቺ ያለሽበት ዶርም ድረስ መጥቶ ነበር። እንዴ እኔ ያለሁበትን እንዴት ሊያውቅ ቻለ? ምናልባት ወደ አንቺ ስመጣ ተከታትሎኝ ነበር መሰለኝ። እንዴ እንዴት ነው አንቺ ስትመጪ ዙሪያሽን ማታዩ? እንደዚህ አይነት ቦታ እኮ ሲመጣ ዙሪያሽን ማን ተከትሎኛል ብሎ ማየት ያስፈልጋል። ብዙ ጠላት እንዳለኝ እያወቅሽ። እሱማ ልክ ነሽ፣ ግን ደግሞ ይፈጠራል ብዬ እኔ በምን ልገምት እችላለሁ? አሁን በቃ ሌላ ማረፊያ መፈለግ አለብኝ ማለት ነው። አዎ እንደዛ ብታረግ ይሻላል። ቆይ ግን እስከ መቼ ነው ይሄ ያኩኩሉ ጨዋታ እየቀጠለ የሚሄደው? እኔ በጣም ግራ እየገባኝ። ታዲያ ምን አማራጭ አለኝ? ወይ ካልሆነ ሁሉንም ነገር ትተሽ ለምን ከዚህ አካባቢ አትሄጂም? እኔም እኮ ህይወቴን እየኖርኩ አይደለም እንዴ? ስንት አመት የደከምኩበትን ገንዘብ እንደዚሁ እንዳሻቸው እንዲሆኑበት ጥዬላቸው ሊሄድ ነው? የገንዘቡን ጉዳይ እንኳን እርሹ። በቃ ያ ገንዘብ ላንቺ አልተፈቀደም። ስለዚህ ሁሉንም ነገር ትተሽ በሰላም ህይወትሽን ብትኖሪ ነው የሚሻልሽ። እኔ ጸጥ ያለ ወጀብ ያልበዛበት ቦታ ሰላም አይሰጠኝም። ሻውን የሉሊትን ፋይል መልሽልኝ። በዚህ ጉዳይ ላይ ያወራን መሰለኝ። እማዬ በዚህ ጉዳይ እኔንም በሆን ከሉሊት ጋር መጣላት አልፈልግም። ሲቀጥል ደግሞ አመጣልሻለሁ ብዬ ቃል ገብቼላታለሁ። ቃል መግባት አልነበረብሽም፣ ተሳስተሻል። እማዬ ይሄ የመጨረሻ ንግግሬ ነው። በቃ ፋይሉን መልሽላት። አልመልስላትም። ሉሊት ደምን ባስ ከምታለቀስ ድረስ አልሰጣትም። አረ ነው? አዎ። ይልቅ ሉሊት ጋር ትልቅ ፋይል አለኝ፣ እንድታመጭልኝ ፈልጋለሁ። ደግሞ ሌላ ጥፋት? የምሬን ነው፣ የግድ ያስፈልገኛል። ካለበለዚያ ተያይዘን ገደል መግባታችን ነው። መቼም አላምነሽም። እሺ ምን ባደርግ ነው የሚሻለኝ? ያኔ እንደዋዛ እጄ እንደገባ መንጠቅ ስችል፣ ወይኔ እንዴት አባቴ ነው ማረገው? ያቺ አበባም ነፈስ የሆነች ናት። እጄ እንዴት እንደማስገባው እኔ እንጃ ብቻ አላውቅም። ምን እያደረግሽ ነው? እያየኸኝ አይደል? ነው ባፊ መናገር አለብኝ። ምንድነው ነገር የሚልሽ? በነገር ነው እንዲመልሽልኝ። እንዳትጠይቅሽ ይወሰናል። ለማንኛውም ውሃ ይዘሽልኝ፣ ሳሎን ጠብቅሻለሁ። እሺ አሁን አመጣልሃለሁ።